ሶስቱን ኪዳን ከአንድ ፍልስጤ ጋራ ከሰርቀ ፀሐይ በኋላ ሶስቱን ኪዳን ከአንድ ፍልስጤ ጋራ በሰርክ በረሃ ለወጡ ነጋዴያን በቤት ላሉ ሕሙማን ይጸልዩላቸው ሲሉ ፍልስጤ አምስቱ ግናያት ድርሳነ ደናግል ናቸው። አምስቱ ግናያትም የሚሉ ሊቃውንት አሉ። ሶስተኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኝ የመጣ እንደሆነ 3 ዓመት ከመንፈቅ ያስተምሩታል። ከዚህ በኋላ ይህን እየደገሙ ያጠምቁታል። ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ሰይጣን የለቀቀው እንደሆነ ጸጥ ይላል፣ ያለቀቀው እንደሆነ ጥርሱን ያስገጥጠዋል፣ ዓይኑን ያስፈጥጠዋል፣ ምራቅ ያስደፍቀዋል። ለዚህ ሁሉ ያደረስከው አንተ አይደለህምን ብለው መልሰው መላልሰው ያጠምቁታል። ቦ ዘይቤ ታሪክ ዲያቆኑ ይህን እየደገመ ያጠምቀዋል። ጸጥ ሲል ካህኑ መጥቶ የልጅነት ጥምቀትን ያጠምቀዋል። አራተኛ በእንተ ቅድሳትን ለይተውልናል። ዲያቆኑ ከፍ ካለ ቦታ ሆኖ የወርቅ መስቀል ይዞ የወርቅ ካባ ለብሶ ከሊቀ ጳጳሱ እስከ አናጉንስጢስ ከንጉሠ ነገሥቱ እስከ ኳደሬ ላሉት ሁሉ በእንተ እያለ ሊጸልይላቸው። አምስተኛ በሰማይ ለይተውልናል። ዲያቆኑ እመቦ ነውረ ህሊና ዘቦ ይቅረብ መስቀለ ይግፋ እስመ ዘይትገፋ እያለ በምዕመናን ሊያዳኝባቸው። ሰባተኛ ቅዱስ ሥሉስን ለይተውልናል። ምዕመናን ሥጋውን ተቀብለው ወደ ደሙ ሲሄዱ ቢያውቁት እነርሱ ባያውቁት ካህናቱ ሊጸልዩላቸው ከፍለውልናል። እስከዚህ መቅድም ነው። ከዚህ በኋላ ኪዳን ቢሹ ኪዳን ዘነግ ትምህርተ ቡዓትን ቢሹ በእንተ ትምህርተ ቡዓት ማለት ነው። በእንተ ትምህርተ ቡዓት ቅድመ ዘትትነገር ጵርስፎራ ለምእመናን ቡዓት ህቡዓትን ስለመማር ህቡዓትን ስለማስተማር ሥጋ ወደሙ ከመቀበል አስቀድሞ ለምእመናን የምትነገር ትምህርት ይቺ ናት። ሌላው ሊነግሩት ህቡዓትን ስለመማር ህቡዓትን ስለማስተማር ሥጋ ወደሙን ከመቀበል በፊት ለምእመናን የምትነገር ትምህርት ይቺ ናት አለ። ለሌሎች ሊነግሩት አይገባምና ወይደሉ ይንግርወሙ ፍካሬሁ ለእለ ይአምኑ ተነቢዮሰ ለእለ ይአምኑ ወአኮ ለእለ ይአምኑ ወአልቦ በምንትኒ እምዘያነብሮ ለነገር በመዳሉ እንዲል። አንድም ህቡዓት ለምእመናን ስውር የሚሆንባቸው ቅሉ ለማያምኑት ቢሰወር አይደንቅምና እመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን እንዲል። አንድም ለምእመናን ህቡዓን ይላል። ለምእመናን የምትነገር ትምህርት ይቺ ናት አለ። ምእመናን ከበቁ በኋላ ጠፈር ደፈር አይከለክላቸውምና እመኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ እንዲል። ወሰማዮ መልአከ በእንተ ንጹሕ እንዲል። ህቡዓት ያላቸው አምስቱን አዕማደ ምስጢርን ነው። መጀመሪያ ሚስጥረ ሥላሴን ህቡዕ ምስጢር ብለውታል። ሥላሴ አንድ ሲሆኑ ሶስት ሲሆኑ አንድ ብለው ለሰው ይነግሩታል። አንድ ሲሆኑ ሶስት ሲሆኑ አንድ እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሁለተኛ ሚስጥረ ሥጋዌን ህቡዕ ብለውታል። ሙሉኡ ውሱኑ ሙሉ አምላክ ሰው አምላክ
ረቂቁ ግዙፍ፣ ግዙፉ ረቂቅ ሆነ ብለው ለሰው ይነግሩታል። ሰውም ረቂቁ ግዙፍ፣ ግዙፉ ረቂቅ፣ ምሉኡ ውሱን፣ ውሱኑ ምሉእ እንደምን ሆነ ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። ሶስተኛ ሚስጥረ ጥምቀትን ህቡዕ ብለውታል። ካህኑ ህብስቱን በጻይል ማነው? ሶስተኛ ሚስጥረ ጥምቀትን ህቡዕ ብለውታል። ካህኑ ውሃውን በጻይል አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ጌታ ከጌታ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰው ማየገቦ ይሆናል ብለው ለሰው ይነግሩታል። ይህ እንዴት ሊሆን ይችላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አራተኛ ሚስጥረ ቁርባንን ህቡዕ ብለውታል። ካህኑ ህብስቱን በጻይል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ባለ ጊዜ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆናል። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቄድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ህብስት እምከዊነ ህብስት አበ ሥጋ ወልደ እግዚአብሔር ወከማሁ ወይንሂ እምከዊነ ወይን ይትመየጥ ወይትዌለጥ እምከዊነ ወይን ሀበ ደመ ወልደ እግዚአብሔር በህላዊሁ እንዲል ይህን ለሰው ይነግሩታል። ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑስ ተለውጦ ደመ ወልደ እግዚአብሔር እንደምን ይሆናል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ህቡዕ ብለውታል። አምስተኛ ሚስጥረ ትንሣኤ ሙታንን ህቡዕ ብለውታል። ሰው ከፈረሰ ከበሰበሰ በኋላ አካል ነስቶ እንደገና ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘርወ አበ ሀለወ ርእስ ወበዳግም ንፋተ ቀርን ይሰፈያ አይጽንት ምስለ ሥጋ ወይከውን ፍጹመ በርነ ዘንበለ አንሳይስሆ ወኢታውሶ ወበሳልስ ንፋተ ቀርን ይትነስኡ ምውታን ጻድቃን ወኃጥአን እንዘ ይጸውሩ ምግባራቲሆሙ እንዲል ይህን ለሰው ይነግሩታል። ሰው ከፈረሰ ከበሰበሰ በኋላ እንደምን ይነሳል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ምስጢር ህቡዕ ብለውታል። ይህስ ይሁን ያ ምስጢረ ሥጋዌ ነው፣ ይህ ምስጢረ ሥላሴ ነው። ከምስጢረ ሥጋዌማ ምስጢረ ሥላሴ አይቀድምምን ቢሉ አዎን ይቀድማል። ነገር ግን ከአንድነት ሶስትነት ጎልቶ የታወቀ ጌታ ከመቤታችን ከተወለደ ወዲህ ነውና ወአልቦ ዛይመሮሙ ለስሉስ ቅዱስ ዘእንበለ ምድረ ተሰገወ ወልድ ዋህድ እምቅድስት እሙ እንዲል አንድም ህቡዕ ያለው ሥጋ ወደሙን ነው፣ ሲለወጥ አይታወቅምና ቅዱሳን ቅሉ ከተለወጠ በኋላ እንጂ ሲለወጥ አያዩትምና አንድም ወደፊት የሚያመጣቸው 7 ነገራት አሉ። እነዚያን ህቡዓት ብሏቸዋል። ጥርስ ፎራ አለ የተዘዋወረ ፎራ ጥርስ ሲል ነው፣ የተዘዋወረ ቀለም ነው። ፎራ ብሎ ሥጋ ወደሙ፣ ጥርስ ብሎ ሥጋ ወደሙ አንድም የልሳን መለዋወጥ ነው። ፎራ በሐማሴን ጥርስ በበቅላ፣ ጥርስ በሐማሴን ፎራ በበቅላ ሲል ነው። አንድም ዋዌ ቀረው ነው። ጥርስ ፎራ ወጥርስ ሲል ነው። አንድም ፎራ ብሎ ህብስት ማለት ነው። ጥርስ ብሎ ሕይወት ማለት ነው። አንድም ፎራ አይለወጥም ህብስት ጸሎተ ፎራ አይለወጥም ህብስት ነው። ጸሎተን ፎራ እንዲል ጥርስ ሕይወት ነው፣ ሕይወት ማለት ነው። ህብስተ ሕይወት እንዲል አንድም ጥርስ ፎራ ማለት ህብስት ማለት ነው። ጥቅል ስሙ ነው። ጥርስ ፎራ ማሴው እንዲል በኤርምያሱ ህብስት ዘያቀርቦ ካህን ሲል ነው። ካህኑ በፀሐይሉ ላይ የሚያቀርበው ማለት ነው። ትምህርተ በዓትሰ ከመዝ ንግሩ ሲል ነው። ትምህርተ በዓትንስ እንዲያድርጋችሁ አስተምሩ።
አሉ መምህራን አሉ ሐዋርያት አሉ አስተጋብአያነ መጻሕፍት ሰለስቱ ምዕት። አንድም ትምህርተ ቡአትሰ ከመዝ ንግሩ ትምህርተ ቡአትንስ እንዲያድርጋችሁ አስተምሩ አለች ቤተ ክርስቲያን። ምን ነው ደርሶ ሰአለሳ ቢሉ መጽሐፍ በወ በስነ ፍጥረት በአገባብ በሰ መጀመር ልማድ ነው። በወ ሲጀምር ወሃሎ አሃዱ ብእሲ በሀገረ አውስጢድ ዘስሙ ኢዮብ ጻድቅ ወፈርሃ እግዚአብሔር ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በአገባብ ሲጀምር አኮኑ አንተ ትቤ አመፈጠርክሃ ለምድር ከመታውጾ ለአዳም መዋቲ ይላል። በሰ ሲጀምር ዳዊትሰ ልህቀ ወሃለፈ መዋዕሊሁ አምላክነሰ ኃይልነ ወፀወንነ ይላል። አንድም በሌሎቹ መጻሕፍት ምግባር ከሃይማኖት ይነገርባቸዋል። በትምህርተ ቡአት ግን ሃይማኖት እንጂ ምግባር አይነገርበትምና። አንድም ትምህርተ ቡአትሰ ከመዝ ንግር ይላል። ትምህርተ ቡአትስ እንደ እንግዳ ደራሽ እንደ ውሃ ደራሽ አይደለም። ከቀድሞ አበው ሊቃውንት ሲወርድ ሲወራረድ የደረሰ ነው እንጂ ሰው የልቡ የደረሰለት እንደሆነ እሰይ ንግር የደረሰ እንዲል እስከዚህ አርዕስት ነው። እርሱ ግን ነገሩን እንዲህ ብሎ ያመጣዋል። ዘቅድመ ሀሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ቅድመ ዓለም 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው እርሱ ነው። መጀመሪያ ይህን እቡ ብለውታል። ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው ማለት ህቡ ነውና። አንድም 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። ሁለተኛ ይህን ህቡ ብለውታል። 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው ማለት ህቡ ነውና። ዘሃመ 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው የታመመው ነው አለ። ሶስተኛ ይህን ህቡ ብለውታል። አንዱን አካል ኢየሱስ ክርስቶስን ወዲህ ሐማሚ ወዲህ የሐማሚ ወዲህ የሚታመም ወዲህ የማይታመም ማለት ህቡ ነውና አንተ ሐማሚ ዘከመ ሪናከ ምስሌነ ወአንተ ኢሐማሚ ዘከመ ሪናከ ምስለ አብ እንዲል ወሞተ የታመመውም የሞተው ነው። የታመመውም የሞተው ነው። በሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ ሐመ ከመ ሕሙማነ ያድን እንዲል። አራተኛ ይህን ህቡ ብለውታል። አንዱን አካል ወዲህ መዋቲ ወዲህ ይመዋቲ ወዲህ የሚሞት ወዲህ የማይሞት ማለት ህቡ ነውና አንተ መዋቲ ዘከመ ሪናከ ምስሌነ ወአንተ ይመዋቲ ዘከመ ሪናከ ምስለ አብ እንዲል። ወተቀብረ የታመመውም የተቀበረው ነው። የታመመውም የተቀበረው ነው። በሱ መቃብረ ሥጋ የእኛን ሙስና መቃብር ለማጥፋት ወበተቀብሮቱ ለእግዚእነ ኢየሱስ ውስተ መቃብር አሰሰለ ሙስና ሙስተ መቃብር ወመልሆ እምስሩ እንዲል። አምስተኛ ይህን ህቡ ብለውታል። አንዱን አካል ወልድን በዚህ በዘባነ ኪሩብ ይሰለሳል ይቀደሳል፣ ከወዲህ በመቃብር አለ ማለት ህቡእ ነውና አንተ ንቡር ዲበ ኪሩቤል ወአንተ ህዱር ውስተ መቃብር ወጽውረ ተርእየ ውስተ መቃብር እንዘ ውእቱ ይመልእ ኩሎ እንዲል። ወተንስአ
የተቀበረውም የተነሳው ነው። የተቀበረውም የተነሳው ነው። በሱ ትንሣኤ ሥጋ የእኛን ትንሣኤ ለማስረዳት ይህን ሰባተኛ ይህን ህቡዕ ብለውታል። ስድስተኛ ይህን ህቡዕ ብለውታል። አንዱን አካል ወልድን ወዲህ በመቃብር አፍአ አለ ወዲህ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ተነሳ ማለት ህቡዕ ነውና ወይ ሀድግ ሰበነ ውስቴቱ እንዲል ጻይረ ዘሞት ፈታ የሞት ጻይረኝነቱን ያጠፋው ከሙታን ተለይቶ የተነሳው ነው። ጻይሩ ፍዳው እርሱ ነው። ጻይረኝነቱ ራሱ ዲያብሎስ ነው። በግብሩ ሞት ብሎታል። ጥንቱን ሰው ሲጸነስ በዘር ምክንያት ነው። ዲያብሎስ በነፍስ ጽነት ያገኝባታል። ወይፌኑ አሃደ መላእክቲሁ ርኩሳን እንዲል ከሰራዊቱ አንዱን እየላከ በማህፀን ያቆራኛል። በተወለደም ጊዜ ኃጢአት ሲያሰራው ጣዖት ሲያስመልከው ይኖራል። ኋላም በሚሞትበት ጊዜ እሱም ራእዩን ጽሉም ገጹን ያሳየዋል። ነፍስ ደንግጻ ከስጋዋ ትለያለች። ተሟልቷት ወደ ገሃነም ይወርዳል። አሜሃ ይትፌነዋ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት እንዲል ጌታ ግን ግብር ለወጠበት። በዘር እንዳይቆራኝ እንበለ ዘር ተጸነሰ። ኋላም በገዳመ ቆሮንቶስ በሦስቱ አርእስተ ኃጣውእ ድል ነሳው። ኋላም በዕለተ ዓርብ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ሰምቶ እቆራኛለሁ ብሎ ቢቀርብ በእሳት ዛንጀር አስሮ በነፋስ ወጥሮ አስጨንቆታል። ወተርፈ ቅውመ ውስተ ውሳጤ ነፋሳት ዘኢይክል ያንቀልቅል እንዲል ኋላም ቅድስት ነፍሱን ከቅድስት ሥጋው በገዛ ፈቃዱ ለየ። የጻድቃን ነፍስ በእደ እግዚአብሔር ለመለየት በኩር ሆነ። ከዚያ ጀምሮ የጻድቃን ነፍስ በመዓዛ ገነት በይባቤ መላእክት የምትለይ ሆናለች። እኛም በዕለተ ዓርብ ከጌታ ከቀኝ ጎኑ በፈሰሰ ማየ ገቦ ተጠምቀን ከኃጢአት ተላቀናል፣ ከፍዳ ነስተናል፣ ከቁራኝነትም ተላቀናል። ወበጥምቀተ ክርስትና ይከውን ሰብ አጋአዜ ፍጹመ እምቅንየተ ሰይጣን ወምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን እንዲል ከዚያ በኋላ ወደ ላይ እንወጣለን እንጂ ወደ ታች አንወርድም። እንከሰ ይንወርድ ውስተ ሲኦል አላ ነተልዎ ፈድፋደ ለዘፈጠረነ ሀበቦአ ሐዋርያነ እየ ንበው ኩልነ እንዲል ወዘእሙታን ተንስአ ወዘእሙታን ተንስአ ምን ነው ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ ቢርቀው ቢያምረው ደገመው። ያውስ ቢሆን መላውን ባልደገመው ነበር ብሎ አስነሽነቱን ተነሽነቱን ለማስረዳት አንድም ትንሣኤው ከና ለአዛር ትንሣኤ የተለየ እንደሆነ ለመናገር የና ለአዛር ትንሣኤ አስነሽ ያሻዋል፣ የእርሱ ግን በስልጣኑ ነውና አብ አንስኦ ወልድ አንስኦ አብ አንስኦ መንፈስ ቅዱስ አንስኦ የሚል ቢገኝ እሪናቸውን መናገር ነው። አንድም የና ለአዛር ትንሣኤ ዘጉባኤን ይጠብቃል፣ እርሱ ግን ትንሣኤ ዘጉባኤን አይጠብቅምና ዋሃይ ጸረ ዕድሜ ለርእሱ እንዲል አንድም የና ለአዛር ትንሣኤ ዳግም ሞትን ያስከትላል፣ ጌታ ግን ዳግም አይሞትምና ይመውት እምዝ ዳግመ እንዲል ኢኮነ ባቲቶ ከዊኖ ሰብአ ዘመንፈስ ቅዱስ ጻይረ ዘሞተ ፈትሃ ብሎ ነበርና የሞት ጻይረኝነቱን ያሰናበተው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ የአዳምና የሔዋንን ሥጋ ነስቶ መለኮት ተዋህዶት ሥጋም የባህሪ አምላክ ቢሆን ነው እንጂ አንድም
ዘሐመ ወሞተ ብሎ ነበርና የታመመው የሞተው ብቻ ሥጋ አይደለም፣ በግብረ መንፈስ ቅዱስ መለኮት ተዋህዶት ሥጋም የባህሪ አምላክ ቢሆን ነው እንጂ መለኮትም ሥጋ ቢሆን ነው እንጂ ነው። ከዚያ በእልመስጠዋግያ ይኮነ ክሌተ ወኢ ሰለስተ ይላል። ከዚህ ከትምህርተ ቡሃት ይኮነ ባሕቲቶ አለ። እንደምን ነው አይጣላም ቢሉ አይጣላም። ከዚያ በእልመስጠዋግያ ይኮነ ክሌተ ወኢ ሰለስተ ቢል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ሲል ነው። ከዚህ ከትምህርተ ቡሃት ይኮነ ባሕቲቶ ማለቱ አለመጠፋፋቱን አለመለወጡን ለማስረዳት አንድም ከዚያ በእልመስጠዋግያ ይኮነ ክሌተ ወኢ ሰለስተ ቢል ከዚህም ከትምህርተ ቡሃት ይኮነ ባሕቲቶ ቢል አንድ ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ሲል ነው። ሥጋሁ ለአዳም ምስለ ነፍሱ የአዳምን ሥጋው ምስለ ነፍሱ ከነፍሱ ጋር ነስቶ ተዋሃደ አለ። ምን ነው ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ ምስለ ነፍሱ ለማለት ደግሞታል። መናፍቃን ህየንተ ነፍስ ወልቡና ሆኖ መለኮቱ ብለው ነፍስ አልነሳም የሚሉ አሉና ነፍስንም ሥጋንም ነስቶ እንደተዋሃደ ለማጠየቅ ምስለ ነፍሱ አለ። ዘኢሃደገ ነፍሶ ውስተ ሞት ባህርየ አዳም በርሂቅ አለና ብሎ የተወው አይደለም። እንበለ ርሂቅ አግኝቶ ተዋሃደው እንጂ አንድም ተዋሃደው እንጂ ሞታ ለነፍስ ርሂቅም እግዚአብሔር እንዲል አንድም ነጽቶ ቢያገኘው ተዋሃደው። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ እንዲል አንድም ወየዘኢሃደገ ነፍሶ ውስተ ሞት ነፍሱን በዕለተ ዓርብ ሥጋን መለኮት በዕለተ ዓርብ ሥጋን የተለየው አይደለም። መናፍቃን እስከ ዕለተ ዓርብ መለኮት ነበረው። በዕለተ ዓርብ መለኮት ቢለየው ፈርቶ ኤሎሄ ኤሎሄ ብሎ ጮኸ ይላሉና እንዲህ አለ። አንድ ዘኢሃደገ ነፍሶ ውስተ ሞት መለኮት ሥጋውን በመቃብር የተወው አይደለም። በአካለ ነፍስ ወደ ሲኦል በአካለ ሥጋ ወደ መቃብር ወረደ እንጂ። አንድ ዘኢሃደገ ነፍሶ ውስተ ሞት መለኮት ሥጋውን ይፈርስ ይበሰብስ ዘንድ በመቃብር የተወው አይደለም። 3 ቀን 3 መዓልት ቆይቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከመለኮቱ ጋር አዋህዶ አስነሳው እንጂ። ወያንስኦ መንገለ ሥጋሁ ድኩም እንዲል ዘበመንፈስ ለአዳም ጸወኖ ወአህየዎ ዘበመንፈስ በግብረ መንፈስ ቅዱስ የተዋሃደው የአዳምና የሔዋንን ሥጋ ጸወኖ አከበረው። ወአህየዎ ባህርየ ሕይወት አደረገው። ዘለብሶ ለአዳም መዊቶ ሀይወ የአዳም ሥጋና ነፍስን የተዋሃደ እርሱ መዊቶ ሀይወ ሙቶ ተነሳ። አንድም መዊቶ ሀይወ ሞቶ ሳለ ሕያው ነው። ሞተ በሥጋ ወሀይወ በመንፈስ እንዳለ ጴጥሮስ። ዘዐርገ ውስተ ሰማያት ተዋሪዶ ለሞት ተትሂቶ ሲል ነው። ማዕረገ ተትሂቶ ሲል ነው። 5500 ዘመን ሲፈጸም 5500 ዘመን ሲፈጸም ለሞት ተዋርዶ ማዕረገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላይትን ገብቶ አንድም ተዋሪዶ ሲል ነው። 5500 ዘመን ሲፈጸም የሞት ፍርድ አለበትና 5500 ዘመን ሲፈጸም ለሞት ተዋርዶ ማዕረገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላይት ገብቶ የኖረ ነው።
እምድረ መስቀል ሞአ በቲኮ ማይሰሮ ለሞት ማይሰሮ ለሞት በመስቀል ከተሰቀለ በኋላ ለሞት ተዋርዶ ውሳጤ መንጦላይት ገብቶ ማዕረገ መላእክት እንደ ጫማ ተጫምቶ የኖረ ነው። በእንተ ዘተሃየለነ ዲያብሎስ ትካት ለ5500 ዘመን ዲያብሎስ ስለተበረታታብን ፈንታ በእንተ ዘተሃየለነ ዲያብሎስ ትካት 5500 ዘመን ሲፈጸም ዲያብሎስ ስለተበረታታብን ፈንታ በዝንቱ በእንተ ሕማሙ አርአየነ ሙስናሁ በዝንቱና በእንተ ሕማሙ አንድ ወገን ነው። በሰውነቱ መከራ በመቀበሉ የዲያብሎስ ድል መነሳቱን አሳየን አለ። አንድም በየራሱ ለማውጣት በእንተ ሕማሙ በመስቀሉ በመስቀል በመሰቀሉ በእንተ ሕማሙ በሰውነቱ ጸዋትወ መከራን በመቀበሉ አርአየነ ሙስናሁ ይላል። የዲያብሎስን ድል መነሳቱን አሳየን። ዲያብሎስን ካነሳ ዘንድ ከዚህ ተረጉሙታል። ዲያብሎስ ማለት ኦፍ ስሩር ነድ ውኡይ ፈታዊ አምላክና በሐሰት መስተዋድይ በአመፃ ማለት ነው። ኦፍ ስሩር አለው ለማሳት ይቸኩላልና ይትህሚ ሰብአ በውስተ ቤትከ እስመ ኦፈ ነገር ያወፅኦ ለነገርከ እንዲል ፈታዊ አለ አምላክነትን ሲሻ ተገኝቷልና። ነድ ውኡይ አለ ሰውን ደዌ ትኩሳት እየሆነ ያማልና። መስተዋድይ አለ ሰውን ከሰው ሲያጣላ ይኖራልና። ሰይጣን ማለት ባለጋራ መስተቃርን መስተቃርን ባለጋራ ማለት ነው። ዋቀመ አዴርሃ ሰይጣን ላይለ ሶሎሞን እንዲል ጋኔን ማለት ውዱቅ ጋኔን ማለት ውዱቅ ማለት ነው። በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አመፃ ወጻት መዛግብቲሁ ወአቡሃ ለሐሰት እንዲል የዲያብሎስ ፍዳውን አጥፍቶ ቁራኝነቱን አጥፍቶ የሐልዮውን የገቢሩን የሚያሰራበትን ስራ አሽክላውን ቆረጠበት አለ። የሐልዮውን ኃጢአት የሐልዮውን ኃጢአት በመርዝ ይመስለዋል። የሐልዮውን ኃጢአት በመርዝ መሰለው። መርዝ ከሰውነት በአንዱ የወደቀ እንደሆነ ሰውነት ሁሉ ይጎዳል። ዲያብሎስም በአዳም ባደረገው አመፅ ሰው ሁሉ ጎድተዋልና። በጌጋየ አሃዱ ብእሲ ተቀስፈ ኩሉ ዓለም እንዲል የነቢቡን የገቢሩን ኃጢአት በመረብ ይመስለዋል። በመረብ ብዙ ዘመድ አሳት እንዲያዙ በነቢብ ኃጢአትም ሰው ሁሉ ይጎዳበታልና። ወሶበ አለወ አቡነ አዳም ወበንተዝ ኮነ ዓለም መብእሰ ወጎጻጉፀ እንዲል ህምዝ ካልኩ ብሎ በቲኮ መስገርት ካልኩ ብሎ ሰጠጥ አለ እንጂ የነቃ ሐልዮውን አጥፍቶ ፍዳውን አጥፍቶ ቁራኝነቱን አጥፍቶ የነቢቡን የገቢሩን የሐልዮውን ኃጢአት አጠፋ ሲል ነው። ወገጹ ዘፍጹም በጽልመት ፈራ ወደንገጸ ዲያብሎስ
እንበለ ደዌ ኪዳን አለ እንበለ ደዌ እንበለ ደዌ የሕይወትን ቃል ያሰሙን መምህራችን ቃለ ሕይወት ያሰማልን፣ የሰማነውን በልቦናችን ያሳድርብን። እንበለ ደዌው ሕማም ወለጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወሰላም። አቡነ ዘበሰማያት ኢየሱስ ክርስቶስ ቅዱስ እግዚአብሔር ኪዳን ዘነግ መላእክት ተናግረውታል ቢሉ ለይኩን ባለ ጊዜ ነውና የተመቸ ነው። ዮሴፍ ኒቆዲሞስ ተናግረውታል ቢሉ ደከምከኑ መጽንዒሆሙ ለድኩማን ሞትከኑ መንስኢሆሙ ለምውታን እያሉ ሲገንዙት ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ምን ነው እንደ ሩቅ ብእሲ ደከምከኑ ሞትከኑ እያላችሁ የምትገንዙኝ አላቸው። ጌታ ሆይ ታዲያ ምን ብለህ እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ ገንዙኝ ብሏቸው ተናግረውታል። አንድም ይህን ሳይሉ ዝም ብለው ገንዘውታል። ወአንበስበሰ አዕይንቲሁ እግዚእ ኢየሱስ እንዲል ምን ነው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያላችሁ አትገንዙኝምን ብሎ ነግሯቸው በዚህ ጊዜ ደርሰውታል፣ ተናግረውታል። ነገ ያለው ወንጌልን ነው። ዘመነ ወንጌልን ነግህ እያለው ይናገራልና አንድም ነገ ያለው በቁሙ ነው። ካህናት በንቀተ ዶሮ ያደርሱታልና አንድም አያይዞ የሚነጋ ስለሆነ እስመ ንቀተ ዶሮ ይሰብክ ምጽአተ ብርሃን እንዲል አንድም በእናቱ በመጽሐፈ ኪዳን ጉሃተ ሙቀተ ይላል፣ እንዲሁ ያስተረጉማል። ቅዱስ እግዚአብሔር ልዩ ገዥ ነው አለ። ከዚህ ዓለም ነገስታት ሲለይ ገዥነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና ቅዱስ ኃያል ልዩ ኃያል ኃይል ስጋዊ ኃይል መንፈሳዊ ኃይል መልአካዊ አለ። ኃይል ስጋዊ እንደ ባርቅ እንደ ዮፍታሔ እንደ ሶምሶን ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ አብርሃም ይሞአኒ ሰይፈ ጸላኢ እንዲል ኃይል መልአካዊ ወነሳ አሃዱ መልአክ አብይ እብነ አብየ ወገረ ውስተ ባሕር ወይቤ ከመዝ ትትገደፍ ባቢሎን ሀገር አባይ እንዳለው ነው። ቀድሞ በተፈጥሮ ይሰጣቸዋል፣ ኋላም በተራድኦ ይጨመርላቸዋልና። ቅዱስ ሕያው ዘይመውት ልዩ ሕያው ነው። ልዩ ሕያው አለ። ሕይወት መልአካዊ፣ ሕይወት ሰብአዊ፣ ሕይወት መልአካዊ፣ ሕይወት እንስሳዊ አለ። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መልአካዊ አለ። ሕይወት መልአካዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መልአካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል። በመላእክት ሞት የለባቸውምና። አንድ ቅዱስ እግዚአብሔር ጽኑ ንጹሕ ጽኑ ክቡር ልዩ ሲል ነው። ሰውን ንጹሕ ቢሉት እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢያገቡበት ቀለሙን ይይዛል።
ሰውም ጽድቅም ኃጢአትም ይስማማዋልና ወይላሃኩከ ዘእንበለ ጽነት እንዲል ለጌታ ግን ንጽሕና እንጂ ኃጢአት አይስማማውምና እስመ ንጹሐት ጠባእያቲሁ ለእግዚአብሔር እምነውር ይላል። ዘእንበለ ነውርም ቢል ያው ነው። ጽኑውም አለ ሰውን ብርቱ ቢሉት በሞት በሕማም ይለወጣል። ህልፈቱን ላጤ ይስማማዋል። ለጌታ ግን ይስማማዋል። እስመ ቁሩብ ሙስናነ በዲበ አንቀጽ እማንቱሰ ይታጎላ እንዲል ለጌታ ግን በሞት በሕማም አይለወጥም፣ ህልፈቱን ላጤ አይስማማውምና እስመ አነ አምላክ ዘይቱ የለት እንዲል ክቡርም አለ ሰውን ክቡር ቢሉት ከአፍአ ከሰው ባገኘው ነው። ምንት ብከ ዘይነሳይከ እምካልእከ ወምንተ ብከ ውበ ለከ ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይነሳይከ እምካልእከ ወምንት ብከ ውህበ ለከ እንዲል ለጌታ ግን ሁሉ የባህሪ ገንዘቡ ነውና እግዚ ዘይግዕዝዎ ንጉሥ ዘይሰይምዎ ባዕል ዘይልቅህዎ ውዳሴሁ ዘማዕቤሁ እንዲል ልዩም አለ በወርቀ ደሙ ዋጅቶ የሚገዛ ከጌታ በቀር ሌላ የለምና። አንድም ቅዱስ እግዚአብሔር አብ ነው። ቅዱስ ኃያል እግዚአብሔር ወልድ ነው። ቅዱስ ሕያው ዘይመውት እግዚአብሔር መንፈስ ቅዱስ ነው። ዘይመውት አለ በመንፈስ ቅዱስ ሞት የለበትምና። አንድም ቅዱስ እግዚአብሔር ይህ አይለወጥም። እግዚአብሔር አብ ነው። ቅዱስ ኃያል መንፈስ ቅዱስ ነው። ቅዱስ ሕያው ዘይመውት ወልድ ነው። ዘይመውት አለው በወልድ ሞት የለበትምና። ዘተወልደ ማርያምም ቅድስት ድንግል ዘተወልደ አሁን የተመቸ ንዕድ ክብርት ከምትሆን ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ የተወለደ ዘተወልደ ሀተታ እንደ ወንጌል ነው። ተሳሃለነ እግዚኦ መላእክት ተናግረውታል ቢሉ አቤቱ ራርተ ጸጋህን ጨምርልን ማለት ነው። ዮሴፍ ኒቆዲሞስ ተናግረውታል ቢሉ አቤቱ ይቅር በለን ማለት ነው። ከቅዱስ ስጋው ተሰምቷል ያሉ እንደሆነ አቤቱ ራራልን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ትርጓሜው እንዳለፈው ነው። ዘተጠምቀ በዮርዳኖስ የተጠመቀ አለ ሀተታ እንደ ወንጌል ነው። ወተሰቅለ ዲበ ዕፀ መስቀል በመልዕልተ መስቀል የተሰቀለ አለ መስቀልን ካነሳ ዘንድ የመስቀልን ነገር ከዚህ ይናገሩታል። ሳኦል ልጁ ታመመበት። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ፈላስፎች ነበሩ። በሉ ልጄን አድኑልኝ አላቸው። እኛስ አይቻለንም፣ ነገር ግን የንስር እንቁላል አምጥተ ከግንባግ አስገብተ ዝጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ ያመጣል። ግንቡ ይሰነጠቃል፣ እንቁላሉን ይዞ ይሄዳል። በዕፁ ልጅ ይፈወስልሃል አሉት። ንጉሥ ላስፈልግ ያለውን አያጣምና የንስር እንቁላል አምጥቶ ከግንብ አስገብቶ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለበት። ግንቡ ተሰነጠቀ፣ እንቁላሉን ይዞ ሄደዋል። በዚህ ዕፅ ልጁን ፈውሶለታል። ይህም ዕፅ ገባሬ ተአምራት ወመንክራት ሆነዋል። ነጋዴያን ወደ ምስራቅ ሲሄዱ ተክለውታል። ወደ ታች ስር ሰደደ፣ ወደ ላይ ሽቅብ አደገ። ሶሎሞን ቤተ መቅደስ በሚያንጽበት ጊዜ አስቆርጦ አስመጥቶ መቃን ቢያደርጉት አጠረባቸው። መድረክ ቢያደርጉት ረዝሞባቸው እንዳይቆርጡት እንጨቱ ደግ ነውና አሳዝኗቸው ከደጅ ወድቆ ይኖራል።
የሀገራችን ንግሥት ማክዳ ይላታል። ተምሪን የሚባል ነጋዴ ወዳጅ ነበራት። የሰሎሞንን ጥበብ እያመጣ ይነግራታል። ከዚህስ ወዲህ በቃኝ እኔ ሄጄ ከራሱ ሰማለሁ ብላ ልዑል ተነክራ ዘኢትዮጵያ ይለዋል። በዚያ አገር የማይገኝ በሀገራችን የሚገኝ ዝባድ ሽቱ ገጸ በረከት ይዛ ሄዳለች። ስትሄድ ከመንገድ እየዘራች ሄዳለች። ስለምን ቢሉ ስትመለስ ስንቅ እንዲሆናት ሀገር እንዳትዘርፍ ነው። ከሶሎሞን ከቤተ መንግሥት ደርሳ እንዲህ ያለች ሴት ይፈልግሃል ብለህ ንገርልኝ አለችው። ብላቴናውም ከንጉሱ ከዙፋኑ ቤት ገብቶ ንጉሥ መቼስ ባንተ ዘመን የማይመጣ የለም፣ ከእግሯ ላይ እንደ ሚዳቋ ቀንድም ቢሉ እንደ አህያ ሰኮና ያለባት ሴት መታ ከደጅ ቆማልሃለች አለው። ግብ ይበላት አለ። ገባች። ስትገባ በደጅ የወደቀው ግንድ እግሯን ቢነካት ወድቆላታል። ከፊቱ ገብታ ቆመች። በውኑ አንተ በእግሯ ላይ እንደ ሚዳቋ ቀንድ እንደ አህያም ሰኮና ቢሉ ነበረባት አላልከኝምን? አለ። ንጉሥ ጠይቃትና ካልነበረባት ቅጣኝ ስራኝ እንጂ ነበረባት አለው። እውን ነው አላት። አዎን ነበረብኝ፣ ከደጅህ ወድቆ ያለ ግንድ እግሬን ቢነካኝ ወልቆ ወደቀልኝ አለችው። ከዚህ በኋላ የሀገራችን ንግሥት ማክዳ እሷ 1 ብር፣ ሶሎሞን 1 ብር 2 ብር ይሆናል። ከሶሎሞን በኋላ የተነሱ ነገስታት 28 ናቸው። 28ቱም ነገስታት በየዘመናቸው ተአምራትን ቢያደርግላቸው በብር ለብጠውታል። 30 ይሆናል። 30ውን ብር ለይሁዳ ሰጥተው በመስቀሉ በእንጨቱ ክርስቶስን ሰቅለውታል። ሐረገ ወይን ዘመሐሲሶን ይትገዘም ወበጎልጎታ ይተከል ሐረገ ወይን ኮነ መድኃኒትየ እንዲል። አንደኛው ይህ ነው። ሁለተኛው ዕፀ ከርካ፣ ሶስተኛው በመቃብር አዳም የበቀለ ዕፀ ዘይት፣ ሶስተኛው በመቃብር አዳም የበቀለ ዕፀ ዘይት፣ አራተኛ ኖህ በእንባው ያለመለመው ዕፀ ወይራ፣ አምስተኛ ታቦተ ጽዮን ወደ ሀገራችን የመጣችበት ዕፀ ድንባዝ፣ ስድስተኛ ዘኪዎስ የወጣባት ዕፀ ሰግላ፣ ሰባተኛ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ። እነዚህ 7ቱ ናቸው። በዚህ በ7ቱ ሰቅለውታል። በዚህስ እንደምን አድርገው ሰቅለውታል ቢሉ አቋሙ አንድ አድርገው እሊህ ሁሉ እጽዋት በሙሽ አዙር አስይዘው በብር ጠርቀው ሰቅለውታል። ይህም በግብፃውያን በአባቶች በእጃቸው ይህም በግብፃውያን በአበው እጅ መስቀል ይታወቃል። ግብፃውያን አበው ከብዙ እጽዋት ሰብስበው በሙሽ አዙር አስይዘው በብረት ጠርቀው እንዲይዙ እንዲያሳልሙ። ተሳለን እግዚኦ። ትርጓሜው እንዳለፈው ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት። ትርጓሜው እንዳለፈው ነው። ዘተንሳ እሙታን አመሳልስት ዕለት። በሦስተኛው ቀን 3 መዓልት 3 ሌሊት በከርሰ መቃብር አድሮ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ተነሳ። አርገ በስብሐት ውስተ ሰማያት። በአርገ በስብሐት ውስተ ሰማያት በብርሃን በቅዳሴ በክብር በስልጣን ወደ ሰማይ አረገ። ወነበረ በየማነ አቡሁ። በአባቱ እሪና ኖረ። ነበረ ሲል ቦታ ተወስኖለት ተቀመጠ ማለት አይደለም። በእሪና ተካከለ ሲል ነው እንጂ። እስመ ብሂለ የማን ይመርህ ሀበ ተዋህዶቶሙ በክብር ወእሪናሆሙ እንዲል። ዳግመ ይመጽእ በስብሐት። ዳግመኛ በብርሃን በቅዳሴ በስልጣን በክብር ይመጣል። ይኮንን ሕያዋነ ወሙታነ። በሕያዋን በሙታን ላይ ይፈርድ ዘንድ አንድም ሕያዋንን ሙታንን ይገዛ ዘንድ ይመጣል። ሕያዋን ያላቸው ጻድቃን ናቸው፣ በነፍስ ሕያዋን ናቸውና። አንድም በነፍስ ሕያዋን የሚሆኑበትን ሥራ ይሰራሉና። አንድም
የሕያው መንፈስ ቅዱስ ማደሪያ ናቸውና ሙታን ያላቸው ኃጥአን ናቸው፣ በነፍስ ሙታን ናቸውና አንድም በነፍስ ሙታን የሚሆንበትን ሥራ ይሰራሉና አንድም የመውት የዲያብሎስ ማደሪያ ናቸውና አንድም ኃጥአንን ሙታን ይላቸዋል። ሙታን አላቸው በዚህ ዓለም አንድም ኃጥአንን ሕያዋን ይላቸዋል። ሕያዋን አላቸው በዚህ ዓለም ጸላእትየሰ ሕያዋን ወይ ሄይሉኒ እንዲል ጻድቃንን ሙታን ይላቸዋል በዚህ ዓለም በሥጋ ሙታን ናቸውና አነ ምውት በአብ ዓለም ወዓለምኒ ምውት በኀቤየ እንዲል አንድም ኃጥአንን ሕያዋን ሙታን ይላቸዋል። ሕያዋን አላቸው በሥጋ ሙታን አላቸው በነፍስ ሕያዋን አላቸው በዚህ ዓለም ሙታን አላቸው በወዳኛው ዓለም አንድም ሙታን ይላቸዋል እስከ ዕለተ ምጽአት ሕያዋን ይላቸዋል እስከ ዕለተ ምጽአት ሙታን ይላቸዋል ከዕለተ ምጽአት በኋላ ጻድቃንን ሙታን ሕያዋን ይላቸዋል። ሙታን አላቸው በሥጋ ሕያዋን አላቸው በነፍስ ሙታን አላቸው በዚህ ዓለም ሕያዋን አላቸው በወዳኛው ዓለም አንድም ሙታን አላቸው እስከ ዕለተ ምጽአት ሕያዋን ይላቸዋል ከዕለተ ምጽአት በኋላ። ተሳሃለነ እግዚኦ ትርጓሜው እንዳለፈው ነው። ስብሐት ለአብ ስብሐት ለአብ ልጁን በሥጋ ለላከ ለአብ ምስጋና ይገባዋል። ስብሐት ለወልድ ለተላከ ለወልድም ምስጋና ይገባዋል። ስብሐት ለመንፈስ ቅዱስ ስብሐት ለመንፈስ ቅዱስ ላነጻ ለከፈለ ላዋሃደ ለመንፈስ ቅዱስ ምስጋና ይገባዋል። አንድ ስብሐት ስብሐት ለአብ ለአብ ፈናዊ ተብሎ መመስገን ይገባዋል። ስብሐት ለወልድ ለወልድም ተፈናዊ ተብሎ መመስገን ይገባዋል። ስብሐት ለመንፈስ ቅዱስ ለመንፈስ ቅዱስም ሰራጺ ተብሎ መመስገን ይገባዋል። ይእዜኒ እስከ ዕለተ ሞት ወዘልፈኒ እስከ ዕለተ ምጽአት ወለዓለመ ዓለም ከዕለተ ምጽአት በኋላ በአዝማነ መንግሥተ ሰማያት ምስጋና ለሥላሴ ይገባቸዋል። አሜን ወአሜን። አሜን እንደየቦታው ይተረጎማል። ሃይማኖት ቢሉ አዎን፣ ታሪክ ቢሆን እውነት ነው፣ በረከት ቢሆን ይደረግልኝ ይሁንልኝ ይደረግልኝ ማለት ነው። ለይኩን ይሁን ይደረግ ይካ ካህኑ እንዲህ ይበል። ስብሐት ለእግዚአብሔር